የጾታ ምርጫ የምትል ጉዳይ ኖር የታጨቀ ስር የያዘ ውስጥ የገባ ከባህልም ከእምነትም ያንዱ ሚስት እንዴት ነው የምትለየው ብላ ስትል እኔ አንዱ ባሌ ቢሆን እፈነክተዋለሁ። ብቻ ተመችቶኝ ይለፍልኝ ተመችቶኝ ነው ማሳለፍ የምፈልገው። 90% ከዛ በላይ በእምነት ውስጥ ያለ ያባይ መነሻው ግብጽ ነው ብሎ ሲያስተምር ማየት ያማል። አንዲት ጓደኛዬ ባሏ መንታ ነበረው። መንታ ስለ እኔ ጭራሽ ነው የማይለዩት። እንዲህ አይነት ጉዳዮች ሾልከው ለምን ገቡ? ያሰራውት ስራ በጀናው ያልኩት ማዲ ጦር ሰራዊት ውስጥ ምታፍር ማሪቱ ለገሰ እንዲያሳየን ራስ ዳሽን ትግራይ ክልል ላይ ነው የሚገኘው። እንዴት ዋላችሁልን? እንዴት ከረማችሁ? እንዴት አላችሁልን? የዛሬው ቪዲዮ ዝግጅቱ ተጠናቆ እናንተን ብቻ እየጠበቅን ቆይተናል። እናንተ ማየት ከጀመራችሁ እኛም ማሳየታችንን እንቀጥላለን። ሰብስክራይብ ይደረግ። አቤት ሚዲያ ፕላስ አምሮበታል፣ ደስ ይላል። ብዙ እይታዎችንም እያገኘ ነው። ይህን ስለምታደርጉ ደግሞ ለእናንተው ምስጋና ይገባቸዋል። ብዙ ተወዳጅ ዝግጅቶችን ይዘን የምንቀርብበት ቻናላችን አዲስ ቻናላችን ስለሆነ አበረታቱን፣ አብራችሁን ሁሉ እንድትቆዩ እንጠይቃለን። እኛ ከዚህ ቪዲዮን እያየን ግብረ መልስ እስክንሰጥ እናንተ ደግሞ ሰብስክራይብ ካላደረጋችሁ በማድረግ ውለታ መልሱ። እናመሰግናለን። መልካም ቆይታ። ይሄ ያስደነግጣል። ወደ አምስተኛ ክፍል የግብረ ገብ መጽሐፍ የተማሪ መጽሐፍ ይላል ገጽ 81 ላይ አዲስ ባህልን መተዋወቅ፣ የባህል ትስስር፣ ዘር፣ እድሜ፣ ሃይማኖት፣ መደብ፣ ዜግነት ይልና የጾታ ምርጫ የሚል ቃል አለ። ርዕሱ አዲስ ባህልን መተዋወቅ ነው። የአዲስ ባህል ምንድን ነው? የጾታ ምርጫ። የጾታ ምርጫ ሾኪንግ ባይ ዘ ዌይ በጣም ያስደነግጣል። ከ9 ዓመት በፊት የስኩል ኦፍ ቱሞሮ መማሪያ መጽሐፍ ላይ የናይል ወንዝ ከደቡብ ግብጽ ተነስቶ ወደ ሰሜን ግብጽ ይፈሳል የሚል ሰፍሮ አየሁ። አንድ ኢትዮጵያዊ ትምህርት ቤት የአባይ መነሻው መድረሻው ግብጽ ነው ብሎ ሲያስተምር ማየት ያማል። አመመኝ። ቆይ ይሄ ሁላ ሲሆን መንግስት ምን ይሰራል አልኩ። ቆይ ይሄ ሁላ ነገር ሲደረግ ትምህርት ሚኒስቴር ምን ይሰራል አልኩ። በመንግስት ተቋም በተዘጋጀ መጽሐፍ ላይ እንደዚህ አይነት መርዛማ ነገር ማየት ግን ተስፋ ያስቆርጣል። እውነት ነው። የትምህርት ፖሊሲውን እንግዲህ በሬዲዮ ዝግጅታችንም ብዙ ብለንበታል። ቀጥታ አድማጮች እየደወሉ መምህራን እየደወሉ ብቻ የትምህርት ቢሮ ያሉ በተዋረድ ከትምህርት ሚኒስቴር እስከ ወረዳ ደረጃ የትምህርት ጽሕፈት ቤት ድረስ ለማናገር ጥረት ተደርጓል። ግን ከመጀመሪያው እስከ መጨረሻው ያለው ተነሳሽነት፣ አጋዥነት እምብዛም ነበር። እንደውም ቃል ገብተን ለአድማጮች ባለመፈጸም እንዲሁ አልፈነዋል ዝግጅቱ። ይሄውም እንግዲህ አዲሱ የትምህርት ፖሊሲ ተብሎ የተዘጋጀው መጽሐፍ ላይ መምህራንም ወላጆችም እንዲህ አይነት መጤ የሆኑ ከባህል ከእምነት የእምነት ሀገር ናት በብዙ መልክ ለምን ሆም ብለው እንደተሰነቀሩ ያልገቧቸው ቃላት ነበሩና ይህንን ለማረመም ለመነጋገርም አልተቻለም። በወረዳ ደረጃ ጥረት አድርጌ ቀርጸን ጨርሰን ልናወጣ ስንል ይቅር ነው የተባለው፣ ቀርቷልና አሁንም ቢሆን ጊዜው ሳይረፍድ ትምህርት ማገዣ እንግዲህ መሳሪያዎች ላይ ወይም መጽሐፍት ላይ የተቀመጡ ከባህልም ከእምነትም
ኢትዮጵያዊነትን ብቻ የማይገልጹ አሁን እኮ ምዕራባውያኑም ጋር እንደዚህ አይነት የትምህርት ፖሊሲን ለማስቀረት ከፍተኛ ጥረት እየተደረገ ነው ያለው። እኛ ግን እንግዲህ ከዚህ በፊት 5ኛ ክፍል ላይ ቀድሞ በነበረው ፖሊሲ 5ኛ ክፍል ትምህርት ላይ ራስ ዳሽን ትግራይ ክልል ላይ ነው የሚገኘው የሚል ታገኝቶ ብዙ ነገር ሲባል እንደነበረ አስታውሳለሁ። ብዙ ነገር ማስተካከያ እንዲደረግበትም እና ብዙ ጥረት ሲደረግ አሁን የጾታ ምርጫ የምትል ጉዳይ ለምን እንደገባች ያስቀመጣችሁ ሰዎች ታውቁታላችሁ። ነገር ግን እኛ ሀገር ላይ ኢትዮጵያ ላይ እስካሁን ድረስ ባለውና ከዚህም በኋላ በሚኖረው ሰው ጾታውን የሚመርጥበት እድልም ምክንያትም አይኖርም። ወንዱ ወንድ ነው፣ ሴቷም ሴት ናት። ይሄ 90% ከዛ በላይ በእምነት ውስጥ ያለ ማህበረሰብ በባህሉ በምኑ እንደዚህ አይነት ጉዳዮችን የማያስተናግድ ክፍተትም የሌለበት ሀገር ነውና ያስቀመጣችሁ ሰዎች አስተካክሉ፣ እርማት ይደረጋል። እኛ ከዚህ በፊት ግብረሰናይ ድርጅቶች ላይ በመንሰራበት ሰዓት የመጀመሪያው ፓይለት ፕሮጀክት ነው አይደል? ይሞከራል፣ ተቀርጾ ምን ብሎ ይሞከራል። ተሞክሮ ግብረ መልስ እየተወሰደ እየተስተካከለ ነው የሚሄደው። አሁን የአዲሱ ፖሊሲ ከተቀረጸ አሁን 2ኛ ዓመታችን ላይ ገባን። 2 ዓመት እየሄደ ነው። ስለዚህ በ2 ዓመት ውስጥ እየተቃረሙ በደንብ ነቅሶ እየወጡ ስህተት የሆኑ ነገሮች መስተካከል አለባቸውና የምትመሩት ኢትዮጵያን የምታስተዳድሩት ኢትዮጵያን ትምህርት ሚኒስትር ደግሞ የትምህርቱን ጉዳይ ይዘው ያለ እሱ ነው። እንዲህ አይነት ጉዳዮች ሾልከው ለመንገቡ ሊያጣራልን ይገባል እንላለን። እንደ ዝግጅት ክፍል አግባብም አይደለም፣ ከኛም ስነ ልቦና ጋር የሚሄድ አይደለም፣ የሚጣረስ ነውና ምን ታስቦ እንደገባ ግን ግርምት የሚፈጥር ነው። ለማንኛውም ጥያቄው ለእናንተ ይሁን፣ ማስተካከያ ግን ይደረግበት እንላለን። እንደ ዝግጅት ክፍል እንደምን አለሽ አመለኛው እግሬ መጓዝ የለመደው አመለኛው እግሬ መሄድ የለመደው አይ ሐይቅን ሲዞር ውሎ እንዴት ነሽ ናምባሰል ነሽ ማርዬ? ማሪቱ ለገሰ ድምጽ በጣም ጥሩ ነው። የምታፍር ማሪቱ ለገሰ እንዲያሳየን እየተሽከረመመች ድግንዱን ተደግፋ ምናምን ጥሩ ነው። ጥሩ ከለር ያለው ድምጽ አለ። እንደዚህ ማዲ ቀድሞ ስለነበረው የሙዚቃ ህይወቱ በተለይ ጦር ሰራዊት ውስጥ ሲያቀርብ ያው እሱ እዛ ግቢ ውስጥ እንዳደገ ይታወቃል። ሲያቀርብ የሴቶችንም ይዘፍን ነበር። የድምጹ ቅጥነት እንደዚህ ግን በኋላ ወደ ራሱ ድምጽ መጣ። ወንድማችን ምን ነግረው ማሪቱን መምሰል ይቻል ይሆናል ግን ራሱን በሴት ዘፈን ሊያገኝ አይችልምና ወደ መስመሩ ቢገባ ማለት የድምጹ ከለር ምኑ በጣም ደስ ይላል አሉ አይደል? ያው ንቅላጼ ምናምን። ስለዚህ ወደ መስመሩ ቢገባ ጥሩ ነው። ማሪቱን ይመስላል። ብዙ የማሪቱን ለመስራት የሚሞክሩ ሰዎች አሉ። ከነሱ አንዱ ነው። ድምጹም ያምራል። ግን ወደ ራስህና ቀጣይ እንግዲህ ሌላ በራሱ የሰራው ዘፈን ካለ በወንድ ያለ ይዘለት እንመጣለን። ቃል እንገባኛ ዘፈን እንወዳለን። ስለዚህ ቃል እንገባለታለን። እንዴ አንተ ልጅ አልተማርክም? እንደኛው 6 ነው እንዴ? 9 ነው። 9 ነው። አግግም ያየኸው ይኸውና 6 ነው። ይኸው በደንብ 6 ነው። ይኸው በደንብ 9 ነው። ቦታ ተቀየሩ። ቦታ ተቀየሩ። አሁን ስንት ነው እንዴ? 9 ነው እንዴ? 6 ሆነ። 9 ነው። 6 ነው እንዴ? 9 ነው። 6 ነው። በአንድ ዓለም ላይ ሁለት የምንሳሳት ስንኩሎች አንዴ በሰው ቦታ ሆነን ለመረዳት ብንሞክር
ሁሉም ነገር ይገባን ነበር። ለትክክል ተፈጥረን ለስህተት የምንኖር ብኩኖች። ይህ ልጅ የሚሰራቸው ቪዲዮዎች በሙሉ በጣም ነው ደስ የሚሉት። በጣም ይሄም ሀሳቡ ትክክል ምንድነው አሁን ምሳሌነቱ በጣም ደስ ይላል። 6 እና 9 እኔ ባንቺ ቦታ ሆኜ ማየት ከቻልኩ አንቺን መረዳት ከቻልኩ ያንቺ እውነት አንቺ ጋር እውነት ነው፣ የኔ እውነት ደግሞ እኔ ጋር እውነት ነው። ስለዚህ ያኔን ብቻ እውነት ላስተናግድ አልልም። አንቺም የራስሽ እውነት አለ። ብችል ቦታ መቀየር ወይ ደግሞ ወረቀቱን ራስ ወይም እውነት ብለን ያስቀመጥነውን ነገር መቀየር። ስለዚህ ለአንዱ ስጋት ለአንዱ ደግሞ ተድላ ፍሳ አይሆንም ማለት ነው። ትልቅ ትርጉም የሚያሳይ ነው። ምናልባት በጣም ብዙ ነገሮቻችን ብዙ ሀገራት የወደቁበት ጥሩ ደረጃ ያልደረሱበት የተጠፋፉበትን መንገድ እየመረጥን ይመስላል ብዙ ነገሮቻችን እና በቃ ለምሳሌ እኔ ተበድያለሁ ካለ አንድ ሰው ምን ያህል ልትበድለኝ ተዘጋጀህ ነው የምለው። የእውነት እኔ ጥያቄ እሱ ነው። በድለህ ነበር ካለ ቂም ይዟል ማለት ቂም ቋጥሯል ማለት ነው። ይሄ ደግሞ ሆኖ አብሮ ልንኖር አንችልም። ስለዚህ መጀመሪያ ተበድዬ ነበር ካለ እውነታውን ያስቀምጣል። ከዛ በኋላ እኔ ነኝ ወይ በደልኩት። ብዙዎቻችን ሀያት ቅድመ ሀያት እና ከዛም በላይ ባሉ ነው ጥያቄዎችን እያነሳን ያለን። ስለዚህ አይጠቅምም፣ ፈጽሞ አይጠቅምም። በዛኛው ቦታ ወይም በአንዱ ሰው ጫማ ውስጥ ራስን አድርጎ ማየቱ አግባብነት አለውና እንዳየሽ አሁን እንግዲህ ምሳሌ ላይ እንዳሳዩን እውነታውም ከተቀየረ በኋላ ጭቅጭቃቸውን ቀጥለዋል። ያ ማለት አንድ ሰው አንዴ ድንጋይ ሊያነቅፈው ይችላል። ሁለቴ ሶስቴ የሚያነቅፈው ከሆነ ድንጋዩ ማን ነው ይባላል? በቃ ራሱ ነው። ያ የቆመ ጉዝ ነገር ሊቀይር ስለማይችል እና ደግሞ ለመግባባት አለመፈለግም ይመስለኛል። እኔ ብቻ ልክ ነኝ፣ እኔ ብቻ አልተሳሳትኩም፣ ኤግዛክትሊ የራስን የበላይነት ለማስጠበቅ የተደረገም ይመስላል። ለዛም ነው የእብድ ገጸ ባህሪውን የተጫወተው ልጅ ነጥቆ ለስህተት አልተፈጠራችሁም ግን ደግሞ ለስህተት እየኖራችሁ ነው የሚል ሐሳብ ያስተላልፈው ብዬ አስባለሁ። እውነት ነው። አሁን ከፍቅር እስከ መቃብር ጀምሮ ጉዱ ካሳ የሚወክለው ገጸ ባህሪ አፈንጋጭ የሚለውን ነው። ባለበት ማህበረሰብ እውነት ተብሎ በወቅቱ የተቀበሉትን ነገር ይስ የሚያደርግ ነው፣ የሚያይስ ይሄ ይሳል። አሁንም ባለው ማህበረሰብ ውስጥ ይሄ ልጅ እንደ እብድ አለመሆን ይችል ነበር፣ ግን እኛ ምን ብለን እናገለዋለን? ይሄ እብድ ነው፣ ይሄ ጤነኛ አይደለም ምናምን እንላለን። ይሄ ማለት ለጦርነት በተደገሰ ድግስ ላይ ስለ ሰላም መስበክ ማለት ነው። ታሪኩ ጋንጊሲ ያኔ አይደል መስቀል አደባባይ ላይ ምንድነው የሰበከው? ለፍቅር አይደል ማይኩን ይዞ ያችን ዘፈን እንዲዘፍን ሲጠየቅ ይሄ ማለት ነው። አሁን እሱ በምንድነው የሚወከለው? በወቅቱ ካለው ማህበረሰብ እሳቤ የወጣ ያፈነገጠ። ስለዚህ እነዚህ አይነት ሰዎችን በሆነ ወቅትና በሆነ እይታ ውስጥ ስንሆን ምንድነው የምናደርጋቸው? ከማህበረሰቡ ራሳቸውን ያወጡ ያገለሉ ብለን እኛም እናገላቸው። ግንኙነታው ደግሞ ከዛ ግን የሆነ ጊዜ ላይ ደግሞ ይገባል። ለዛም ደግሞ ማሳያ እሱ ነው ራሱ። አዎ አሁን እኮ በቃ ምን ጣላባቸውን ምናምን ነገሮች ሁኔታው ላይ ሆነን ስላለን እንጂ በኋላ የሆነ አመት ወደ ኋላ ተመንጥቀን ሄደን ብናየው ምናፍርበት ነው። ስለዚህ ምናፍርበትን ነገር አንስራ። እኔ ዘመን ቢኖር ውበቴ እንጂ ጉዳቴ አይደለም። ስለ እውነት ሆኖ ማያቀም ሊሆንም አይችልም። ያንቺ መኖር ውበቴ እንጂ ጉዳቴ አይሆንም። እና አሁንም እናፈናቀላቸውን ሰዎች እንዲራቡ እንዲታረዙ ህይወታቸውን የምንቀጥፋቸውን ሰዎች መለስ ብለን ስናይ ምን ባደረጉ ነው? ግን አሁን ያው በለው ነው ሁላችንም መለስ ብለን ለማየት እንኳን ጊዜ አንወስድምና ይህን ምሳሌ ያሳያል። ልብ ያለው ልብ ይበል ነው።
ተመስጠሽ ነበር? ደስ ብሎታል ነበር። ቁርጥ ነው ያረከኝ። አረ ቆረጠሽ። እኔ ስወጣ በኤርፎን ሰማዋለሁ። አብዱኪያር ነው እየሰማሽ ነበር? አዎ እንዴ ቀጥሏል። በጣም ግን ደስ የሚሉ ልጆች ናቸው እነዚህ ልጆች። ቲክቶክ ላይ ብዙ ጊዜ አያቸዋለሁ። የሆነ ተማሪ ያለው አሁን ላይ እየጠፋ የሆነ አዳራሽ ነበረ 6 ኪሎ ከየካቲት 12 ወረድ ብሎና ተማሪዎች የግቢ ተማሪዎችና የሚሰበሰቡበት ነው እና ያን ስሜት ይፈጥራል። ይሄንን እንትን ሳየው እንዲህ እንሰበሰብና ትሩዝ ዴር እንጫወታለን። ጠጅ ቤት ነው ቤቱ በርግጥ የኃይለ ሥላሴ የነበረ በጣም በቃ ደስ የሚል ቤት ነው። እውነት ለመናገር ብዙዎቻችን አንጠጣም ስንሄድ፣ ግን ደስ የሚለው ቤቱ ደስ ይላል፣ ምቹ ነው። እንደዚህ እንትን ይሄ አግዳሚ ወንበር አለ። በቃ እዛ ጋር ተቀምጠህ ትጫወታለህ፣ ትዝናናለህ ምናምን እና ለአርትም እኮ ጥሩ ነው። እዛ ደግሞ የሚገርምህ የሚመጡት ጠጅ ሊጠጡ የሚመጡት አባቶች እንዲህ ብስኩል ያሉ ናቸው፣ ግን አንዳንዴ የሚያወሩት ነገር በጣም ከነሱ የሚወጣ አይመስልም እና ኦድ ካራክተር ምናምን ስንፈልግ እነሱ እዛ እንሂድ ነበር ኦድ ካራክተር ለማለት። አዎ እንግዲህ መስሎ ሳይሆን ሆኖ ለመተወን ነገሩ ላይ ብዙ ጥረቶች ይደረጋሉ። እውነት ነው። ይሄ ቻናል 1 የሚባለው የቴሌቪዥን ጣቢያ መስራች አመራሮች፣ ስታፎች ምናምን ናቸው። ደስ ይላል። አንድ መስሪያ ቤት ላይ ለምሳሌ አሁን መስራቹ ምናምን አለ አብሯቸው መሬት ላይ ቁጭ ካሉት ውስጥ ጥሩ ጥሩ ቦታ ያላቸው ምናምን በጋራ አሉ። ካሜራማኑም ገብቶ ምናምን እንደዚህ በጋራ አንዳንድ ቤተሰብ መሆኑ የሥራ ከባቢ ጥሩ ነው። በጣም ያጽናላችሁ። አሜን ያስቀጥልላችሁ። ምን አለ ከክንዴ ላይ ምን አገኘሽ ከደረቴ ብለሃት ጠይቀኝ ጥልቅ ነው ስሜቴ። ሐሳብ ቢኖር የወጠረኝ ከራሴ ጋር አስተናንቆ፣ ህመም ቢኖር የታገለኝ መሰረቴን አነቃንቆ፣ ብሶት ቢኖር የታጨቀ ስር የያዘ ውስጥ የገባ ባህር ሆኖ እንዳያሰምጠኝ ብፍጨረጨር ከዓይኔምባ። ከዚህ ሁሉ ማረፍ ስሻ የሞት ሞቴኝ ማዕበሉን ተቋቁሜ ወደብ ሆኖ የሚታየኝ እቅፍ ነው የኔ ዓለሜ። ምን አለ ከክንዴ ላይ ምን አገኘሽ ከደረቴ ብለሃት ጠይቀኝ ጥልቅ ነው ስሜቴ። ግጥሙም ደስ ይላል፣ አቀራረቧም ደስ ይላል። ስንተኛችን ነው መሰለሽ? በእውነት ሁለተኛችን። ኧረ ብዙ አንተ እንዳትናገር ብዬ ቶሎ ብዬ ላይ ሪያክት መደረጉን አላየሁም። አይ በጣም ጎበዝ ልጅ ናት። የምትወለድበትን ቤተሰብ መምረጥ ያንተ መብት አይደለም። ህይወትህን መምረጥ ግን ያንተ መብት ነው። ከወጣ ከኖርክ ሰው ከሆንክ በኋላ ይሄ ህይወት አልፈልገውም፣ ይሄን ህይወት ቀይራለሁ። በጣም ጥቂት እድሜ ነው ያለ። ያንን እድሜ መጀመሪያ ሊገባህ ይገባል። ጊዜያዊ መሆንህን ማወቅ አለብህ። እዚች ምድር ላይ ማንም ዘላለማዊ የለም። እንደ ጤዛ ነን እኛ ሰዎች፣ እንደ ጤዛ ነን። ስለዚህ እኔ እንደ ጤዛ ለሆንኩት ህይወት ብችል ተመችቶኝ ይለፍልኝ። ተመችቶኝ ነው ማሳለፍ የምፈልገው። ዞሮ ዞሮ መጨረሻ ላይ ሁሉም በዜሮ ነው የሚጣፋው። እውነት ነው። አንዳንዴ ለመወለድ ላትመርጥ ትችላለህ። ህይወትህን ግን አንተ መምረጥ ትችላለህ፣ ቤት በኩል መሄድ እንደምችል። ግን ደግሞ በእሷ ማልስማማው ምንድነው ትንሽ ሁኔታዎች ሊያግዙህ ይገባል። አሁን ብዙዎቻችን የምንፈልገውን ህይወት አይደለም የምንኖረው። ማንኖርበት ምክንያት ግን ሳንፈልግ ቀርተን ሳይሆን አጋዥ ስለሌለን። ለምሳሌ አንዳንድ ሰው ድልቅቅ ብሎ አብዛኛው ሰው ድልቅቅ ብሎ ደስተኛ ሆኖ መኖር የሚፈልግ ሰው አለ። ግን እንደዛ እንድትሆን ደግሞ ጥቂት የሚያግዝህ ነገር ሊኖር ይገባል። የሆነ ሀዘን የከበበህ ኑሮ እየኖርክ ደስተኛ መሆን ላትችል ትችላለህ። ለዛ ያለችው ሀሳብ ግማሽ ለግማሽ ያስማማኛል። እኔ አንተስ አልክ? አይ ሌላ መንገድ ነው ያየሽው፣ እኔ ሌላ መንገድ ነው ያየሁት ጭራሽ። ማለት ልክ የሆነው ነገር ምንድነው? ወላጆቻችንን አንመርጥም። እውነት ነው፣ መርጠንም አይደለም ወደፊትም ራሱ መምረጥ የሚቻልም አይመስለኝም። ምክንያቱም ልጅ ወላጆችን አይመርጥ። ወላጆች ምናልባት አሁን ባለው ቴክኖሎጂ ልጆቻቸውን ዘር እየመረጡ ሊሆን ይችላል፣ አሁን ባለው ቴክኖሎጂ ማለት ግን ሊሆን የሚገባው ጥሩ ያነሳችው ነገር ምንድን ነበረ? ደስተኛ መሆን አለብኝ የሚለው ሀሳቡ ጥሩ ነው።
ደስተኛ የምትሆኙ ግን በምርጫሽ ነው ደስተኛ የምትሆኙ እንጂ ሁል ጊዜ እንትን አይደለም፣ ጋራንቲድ አይደለም፣ የተረጋገጠ አይደለም ደስተኛ እንደምትሆኝ። ግን በወሰንሽው ነገር ቢያንስ በገባሽ ልክ ባመንሽው ልክ ጸልየሽም ምን ብለሽም የሆነ ውሳኔ ትወስኛለሽ። በውሳኔዎችሽ ግን መማረር የለበሽም ማዘን የለብሽም ነው እንጂ ደስተኛ መሆን አለብኝ የሚባለው ነገር ደስተኛ መሆን አለብኝ ስላልሽ ደስተኛ አትሆኝም። ህይወት የሚወስድሽን መንገድ አታውቂውም። ግን በውሳኔዎችሽ ግን የማትጸጸችበትን አመዛዝነሽ የሚያውቅ ሰውም ጠይቀሽ ባለሙያ አማክረሽም ሊሆን ይችላል፣ የሆነ ነገር አድርገሽም ቢሆን ትልቅ ሰውም መጽሐፍ አንበበሽም ሊሆን ይችላል። በቻልሽው አቅም ጥሩ ውሳኔ ለመወሰን ትሞክሪያለሽ ነው እንጂ የውሳኔዎችሽ መጨረሻ ደስተኛ እንደሚያደርግሽ ግን እርግጠኛ መሆን አትችይም። በውሳኔዎችሽ ግን ደስተኛ መሆን አለብሽ ነው። አዎ እንጂ አሁን ያለችው መጨረሻ ላይ ከሰማሽው ደስተኛ መሆን አለብኝ ነው ያለችው። ደስተኛ መሆንሽን ምንም ማረጋገጫ ሊሰጥሽ አይችልም። ህይወትን እየኖርሽው ነው በቃ ኖረሽ ትጨርሽዋለሽ እንጂ የምታውቀው ነገር አይደለም። ነገ ምን እንደሚፈጠር አታውቅም። ለዛ ወይ የደስታህን ነገር ገደብ አለመገደብ፣ ነገ ላይ ምንም ነገር ቢፈጠር አንተ ሰው በመሆን ብቻ መደሰት። ብዙ ጊዜ የምንደስትበትን ሁኔታና ጊዜ ማወቁ ነው የሰው ልዩነት። ትልቁ ነገር ደስታው ይለያያል። የደስታ መለኪያው በጣም ይለያያል። ደስታ አሁን አንዳንድ ሰው ሀብቱ መደሰቻው ነው። ከዛ ልክ የሆነ ቀን ሀብቱን ያጣውለት ህይወት የቆመ ያህል ይሰማው። ፍቅር እንዲያጠነክር የሰራሁት ስራ ይበጀናል ያልኩት ያለፍኩት መከራ ሌላ ተርጉመሽው መጥፎ ከመሰለ ይቅርታሽን ስጪኝ ኢቢኤስ ላይ ቀርበው ነበር። መንትዮቹ ይባላል ኢቢኤስ ላይ ሰይፉ ላይ እኔ ቲቪ የለኝም እንትን እኮ የተቆረጠ ነው። አይ ሰይፉ ላይ ቀርበው ነበር። ከዛ እንደውም ጸጉር ቤት ነበርኩ የተቆረጠውን ሳይና አሁን የአንዱ ሚስት እንዴት ነው የምትለየው ብላ ስትል እኔ አንዱ ባሌ ቢሆን እፈነክተዋለሁ ብያት ረጅም ሰዓት እዚች ጋር ትንሽ በጥረስ አድርገህ አለበለዚያ እዳ ታመጣለህ። በጣም ነው መንትዮች መመሳሰል በጣም የሚገርም ነው። እኔም እድገቴ ከመንትዮች ጋር ነውና ነፍሷን ይማር እናታቸውን በህይወት የለችም። እናታችን የጋራ እናታችን ሸውደዋት አንዱ ሁለቴ ሊበላ ይችላል ወይ ደግሞ ሶስቴም ሊበላ ይችላል። ምን ያደርጋል መሰለህ? ይሄ ለልጁ ተንኮሉን ለማስተማር አይደለም። በርግጥ እናቶች ነቃ በሉ። በዚህ ይመጣና ብሩክና በረከት ነው ስማቸው። ይመጣና እንደ ብሩክ ይበላል መጀመሪያ። በረከት ነው እንደ ብሩክ የሚበላው። ከዛ ይመጣና እንደ በረከት ይበላል። ሶስተኛ ደግሞ አልበላውም ለገሌኔ የሰጠሽው ብሎ ደግሞ ሶስተኛ በጣም ነው የሚሸውዳል። ግን በወቅቱ አጋጣሚ እኔ ምልክት ነበረኝ። አሁን ብሩክ እዚህ ሀገር ነው ያለው፣ በረከት ሌላ ሀገር ላይ ነው። ይሄን እንግዲህ ቪዲዮ ያውታል ብዬ አስባለሁና እናት ግን ሳታቅ ኤርኮቤ ኤርሰዶ ትባል ነበረ ነፍሷን ይማርና እሷ ግን ሳታቅ እኔ የለያቸው ነበር ሁለቱ። በምን ሚስተር ነው? አይ በቃ አንደኛው ቀጠን አሁን ይሄ ብሩክ የሚባለው ያልኩት እዚህ ሀገር ነው ያለው። እሱ በቃ ይለያል። የሆነ ላይንህ የሚገባህ ነገር ይኖራል። በከበረከት እንግዲህ በ5 ደቂቃ ነው የሚበላለጡት። ብሩክ ነው ታላቅ፣ ግን ታላቅየው ቀጠን ይላል። እኔ ብቻ የማውቀው ነገር አሁን እንዲህ ብሎ ለመናገር ክፋት ያወቅኩት አንዲት ጓደኛዬ ባሏ መንታ ነበረው። መንታ ስለ እኔ ጭራሽ ነው የማይለዩት። ራስታ ናቸው፣ የጸጉራቸው ከለር እያንዳንዱ ነገራቸው ተመሳሳይ ነው። ሲወጡ ተመሳሳይ ልብስ ለብሰው ነው የሚወጡት። እና ባልሽ እንዴት ነው የምለዩት? በጠረንት ላይ ነበር እና አሽትቼ አውቃለሁ። እኔም ይለያያሉ የጠረናቸው ልየናቸው። የእውነት አይለዩም። አንዱ ሽንት ቤት ሄዶ ሲመጣ እሷ ታውቃለች። ግን የሚገርም አሁን ተጋብተው ከትላንት ወዲያ 3ኛ ልጃቸው ወልደዋልና የምሬን እኔ ትለያቸዋለች።
እኔ ባሏ ነው ብዬ ፈገግ እየስቀበል እሷ ቁጭ በል ትለዋለች ኮስተር ብላ። ባልሽ አንዴ ስለታራ አይደለም ያኛው ነው የሆነ እንግዲህ ምልክት ያደረገችበት ነገር ሊኖር ይችላል። ከፍንክት ውጪ አየሽ የጠረንም የምንም አላት ማለት ነው። ግን የሚገርምህ ህመም ስሜታቸው ራሱ የመጋባት ነገር አለ በጣም። እሱ እዚህ ሀገር ሆኖ ሌላ ሀገር ያለው እዚህ ወንድምየው ሲታመም ባይታመም እንኳን በቃ ልቡ ድንግጥ ይልበታል ምናምን ይደዋወላሉ። እንዲህ አይነት ነገር እንደነበር አስታውሳለሁኝ። እና የመንታ ነገር አንዱን ነገር ለሁለት የተካፈሉት ይመስላል አይደል? ያው እንግዲህ በባዮሎጂ ደግሞ ዘመን የሆነ ነገር ይላል አብራራልን። ባዮሎጂ ነክ ነገር ወደሱ አላ የሆነ ነገር ባዮሎጂ ብዙዎች እንደዛ ስለሚሆን ነው። ስማ ነው አንድ እንግዲህ ራሳችሁ ላይ ያመጣችሁት አንድ የእናትየው እንቁላል አንድ እንቁላል ነው ለሁለት የሚሰነጠቀው። ሁለት ልጅ የሚሆነው አንዱ እንቁላል። ሁለት ፍራተርናል የሚባለው ወይ ደግሞ የማይመሳሰሉት አሉ ጥንዶች እንትኖች የተለያየ ጾታ ወንድና ሴትም ሊሆን ይችላል። ወንድም ሆነው ሁለት የተለያዩ ወንዶችም ሊሆን ይችላል። መልካቸው በመልክ ወንድና ሴትም ሊሆን ይችላል። መንታ ባይዘው ይሄ አሁን እናንተ የምትሉት አይደንቲካል ትዊኖች ሁለት አይነት ጾታ ሊሆን አይችልም። አንድ አይነት ጾታ ተመሳሳይ ነው። ግን እሱ አንድ ኤግ ማለት ነው። ሁለት ቦታ ተሰንጥቆ ነው ሁለት ሆኖ ማለት። ስለዚህ ተመሳሳይ ነው። ብዙ ጊዜ ስሜታቸው ማለት በጣም ለእንትኑ ቅርብ ነው የሚሆኑት ለስሜት ለእንትንም እንጂ አንዱ ሲያለቅስ አንዱ ለክሮሞዞም አይነትም ተቀራራቢ ናቸው ማለት። ይሄ ጸባይ የሚያመጣው የጸጉር መልክሽ፣ አስተሳሰብሽ፣ አነጋገርሽ ምናምንን አፌክት የሚያደርገው ነገር በጣም ተቀራራቢ። እሱ ሁለት እንቁላል ነው እያልኩሽ ከሁለት የተለያየ ቦታ ላይ የመጡ ሁለት የዲኤንኤ አይነት ማለት ነው ወይ ደግሞ ክሮሞዞም አይነት በጣም ወፍራምና በጣም ቀጭን መንታ ቀይና ጥቁርም ሊሆን ይችላል። የተለያየ ጭራሽ ነው የማይመሳሰሉት ተብዬ ነው። ዝም ብሎ ወንድሙ ነው ልትባይ ትችላለሽ። መንታ መሆኑ ታዩና ተብዬ አይ ዝም ብሎ ወንድ ስታያቸው ወንድሙ ነው ይመስልሽ እንጂ ወንድሙም ላይ መስልም ይችላል። ሊለያዩ ይችላል። ሌላ መንታ እንግዲህ እናውቃለን እንደዚህ የማይመሳሰሉ አራት አሉ። እውነት ተነግሮኝ ነው እህትማማች እንደሆነ አውቃለሁ። ግን የሆነ ሰዓት ላይ በምንድን ነው በልደታቸው ገጠመ አንድ ቀን። ትልልቅ ሰዎች እኮ ናቸው። ግን ዝም ብሎ ኬክ ላስቆርስ ነገር ተብሎ ሁለቱም አጠፉ። አንድ ቀን ነው እንዴት ወለዳችሁት ስላቸው የደቂቃ ልዩነት አንድ ላይ ነው። ግን ፈጽሞ አይመሳሰሉ። ኧረ ጭራሽ ሳሚ ውሸታም ነው የምትሉት። ፍራተርናል ያለው እሱ። ዋው